ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ወደ መጨረሻ ደግሞ የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ቪዲዮን በተመለከተ ማለት ነው። ቤተሰቦች እንግዲህ ትናንትና በተካሄደው ኤምኤም ግጥሚያ ፋይት ላይ እንግዲህ ንቃተ ህሊናና ጆ ተጋጥመው ህዝቡ ወይም ህብረተሰቡ ወይም ከኔ ጭምር በጣም ሰፋ ያለ ግጥሚያ ጠብ እናያለን ብለን ነበረ። እነሱ ግን ያውሉ ጉራ ያውሉ ቲቢት ያውሉ መዛዛት ለ30 ሰከንድ ወይም ለ1 ደቂቃ ሆኗል ማለት ነው። ንቃተ ህሊና በ30 ሰከንድ ወይም በ1 ደቂቃ ጆኒ ዘሮታል ማለት ነው። እንግዲህ ጆኒም እንዳሸነፈ ሁላችንም እናውቃለን ማለት ነው። ሳሚዳን ንቃተ ህሊናን እየነቀፈበት መንገድ እጅግ በጣም ስለተመቸኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ሳሚዳ በሚናገረው ሐሳብ ላይ ሰምተን የፈለገውን ሐሳብ አስተያየት እንሰጥ፣ በግጥሚያም ዙሪያ የተሰማችሁን ስሜት እንድትገልጹ በአክብሮት እየጋበዝኩኝ ወደ ሳሚዳን ሐሳብ አልፋለሁ ማለት ነው። ይመቻችሁ። ለናችሁ such a beautiful day ትናንትና የቴስቶስትሮን ዴይ ነበር። ኤቭሪባዲ በቃ ወንድነቱ በቃ መጥቶ ነበር። ቴስቶስትሮን የተወሰነም ሴቶች ውስጥ አለ እኮ ብዛቱ ነው እንጂ ትናንት ግን የነሱ ራሱ ጨምሮ ነበር። አንዳንዶቹ ምንድነው የምትለኝ ምናምን ሲሉ ነበር። እስቲ was crazy ንቃተ ህሊና አርሰናል ነው እንክብም እንዴት አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ያሽቃብጣል። እውነቱን ነው። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። እስቲ ንቃተ ህሊናም እንደዛ ነው እንክብም ይሄ ሰውዬ ዘሎ ነው የሚይዝ ማን ነው የሚባለው ነገር። ይሄ ሰውዬ ማን ነው? ይሄ ሰውዬ ስል ጆኒ ነው። ጆኒ ትመጪኛለሽ። እሺ አይመቻ ካለ በለዚያ ይሰፍርባል። ዘሎ ነው የሚይዝ ሲባል አንደኛው መንገድ ምንድነው? ራቅ ማለት በተቻለ መጠን ሰውየው እንዳይቀርብ መራቅ። ከዛ በኋላ ሁለተኛ እኮ ምን መሰለህ፣ ሁለት ጫማ ጥፊ አንድ የሆነ ተርኒንግ ኪክ ነገር ጠብቀን ከተቻለ ደግሞ ሁለት የሆነ የተወሰነ ቡጢ ካደረክ በኋላ በተሸነፈ ጆኒ ይዞ ያደረገን ቢያደርግ ችግር የለውም። እውነት ነው። ቤተሰቦች በሳሚ ሐሳብ እኔ እስማማለሁ ማለት ነው። እኛ ብዙ ጠብቀን ስንት ጓጉተን በ30 ሰከንድ ጠብ አደረገው። እውነት ነው። ግን የተጋጣሚ ደካማ ጎንና ቅልጥፍናውን ቀድመ ማወቅ አለብህ። እውነት ነው። ጆኒ ዘሎ የሚከመር ከሆነ ራቅ ብለህ ነው ጠቃጠቃ ማጥቃት ያለብህ እንጂ አጠገቡ ስር አፍንጫው ስር ሆነ እንዴት? እሱን ታዝቦ ነው እንግዲህ ሳሚዳን እንግዲህ የታዘበበትን መንገድ ለንቃተ ህሊና እየተናገረ ያለው ማለት ነው። እስቲ ለማንኛውም እናስጨርሰው። ሳሚን ሐሳብ አስተያየት እየሰጣችሁ በዚህ ጉዳይ ላይ ቤተሰብ ደግሞ ያሆናችሁ ቤተሰብ እየሆናችሁ አብረን ቆይታ እንድናደርግ በአክብሮት ጋበዝኩ ማለት ነው። ይሜ በቃናል። ምክንያቱም ያቺ እግሩት ስትመታት የተጮኸው ጩኸት አይተዋል። እሱን ትንሽ ጠብቀን ነበር እና እሱ ጋር ጎሏል። እውነት ነው። ጃኔት ያው የሱ ሜዳ ነው። አሚን ሄድዋት ያትደ ነው ኮሜንት ያለውን ነገር ነው የተገበረው ማለት ነው። ግን እንደ አዲስ አበባ እና ያ ፔሬራ ነው አይባለው ልክ እንደሱ እንዳደረጉት ስቲል ሁለት እድል አለ እና believe in your mentality እና ተመልሰህ እዛ ላይ ያሉ ድክመቶችን ሰርተ ምናምን ድጋሚ ገጠመው ያለው ድጋሚ እንደምትገጥመው እምነት አለ። ይገጠማል። ቤተሰቦች ምን ትላላችሁ? አሮን ነው አሁን በጆኒ ደረጃ ያለ ሰው ያለ አልመሰለኝም። አትሊስት ግን አንተ ስለሞከርከው እና ደግሞ ያ ዴዲኬሽኑ ስላለ
ተመልሰ መጥ ኢቭን ሁለተኛውን ራሱ ቢያሸንፍ ሶስተኛውን እንደ አዲስ ያስገድለው ነው ሰውዬ ፔሬራ እንደጠለዘው ሶስተኛው ላይ ልደርስበት ምክንያቱም የተናገርከው ከባድ ነው እና አይ ቢሊቭ ያንን ታደርጋለህ ብዬ አስባለሁ እንጂ እኔ ብዙ ቤተሰቦች እኔ አሁንም በሳሚዳን ሐሳብ እስማማለሁ ማለት ነው። ንቃተ ህሊና ሁለተኛውም ከተሸነፈ ሶስተኛውም ደግሞ ስሙና ክብሩን ማስመለስ አለበት እያለ ነው ሳሚዳን። እውነት ነው። ንቃተ ህሊና እኮ እጅግ በጣም ጉራው በስማም አንድ ሰሞን እንደዛ ነበር ሲናገር ነበር። እንደዚህ በዚህ ሰከንድ ይሸነፋል ብለንም አልጠበቅንም ነበርም። ስለዚህ ሳሚ በተደረገው ነገር ውርደት ስለሆነ ስምን ማስመለስ አለብህ። ሁለተኛው ባይሳካልህ በሶስተኛው ሞክረም ማሸነፍ አለብህ። ተስፋ መቁረጥ የለብህም። ጎበዝ የተናገርከውን ነገር በተግባር አሳየን እያለ ነው። ምን ትላላችሁ? ሐሳብ አስተያየት ይጠብቃለሁ። ስፖርተኛ ኢትዮጵያ ውስጥ ባላቅም ጆኒ ግን እንደሚያወራና እንደሚያደርገው ነገር እዛ ጋር የደረሰ ስፖርተኛ እኔ እንጃ ካለ ደስ ይላል። በደንብ ፍስፍስ ብናየው ከፍ ያለው ቴስቶስትሮን ነው። እሺ እውነት ወላፍ ይመቻችሁ። ወላፍ እንግዲህ ቤተሰቦች ትናንትና በተካሄደው ኤምኤም ፋይት ላይ ባልጠበቅነው ሰዓት ባልገመትነው ነገር ጆኒ ንቃተ ህሊናን በ30 ሰከንድ በቃ 1 ደቂቃ ላርግለት በ1 ደቂቃ ዘሮት አሸንፎታል። ብሩንም በልቶታል። ሻምፒዮን ሆኗል ማለት ነው። ስለዚህ ይሄን የታዘበው ሳሚዳን ለንቃተ ህሊና ሐሳቡንና ትችቱን ተናግሮ መጥቷል ማለት ነው። እንደሰማችሁት ነው። በሳሚዳን ሐሳብ ስለ ንቃተ ህሊና በተናገረው ዙሪያ ላይ ለየት ያለ የምትጨምሩት ነገር ካለ የፈለጋችሁትን ሐሳብ መጨመር ትችላላችሁ ማለት ነው። እወዳችኋለሁ። ሐሳብ አስተያየት እንዳይለይ። ይመቻችሁ። ቤተሰቦች አላችሁልኝ ሐሳብ አስተያየት እየሰጣችሁ ነው። እስቲ ብራዘር እስቲ አላረኩም ሰብስክራይብ እስቲ ቼክ አድርጉ ግድ የለም እስቲ አርጋል ይመች። ሲስተርስ አርገሻል? እሺ ሐሳብ አስተያየት ስጡ፣ ላይክ አድርጉ። ይመቻችሁ። ፍቅራችሁ እየቀነሰ ነው። ኧረ ያብባል ስል የበለጠ እየቀነሰ እንዴት ይመቻችሁ ማለት ነው። ትናንትና ኤምኤም ግጥሚያ ፋይት ነበረ። ያሸነፈውንም ሰው አውቀናል ማለት ነው። ትሪት ነበር። የሚገራርሙ ትሪቶች አሳልፈናል ማለት ነው። ጆኒም ሻምፒዮን ሆኗል ማለት ነው። የጆኒ ቀጣይ ተፋላሚ ማን እንደሆነ ታውቋል ማለት ነው። እሱም ሽልማቱም ጨምሮ ከፍ ብሎ መጥቷል ማለት ነው። ሽልማቱም 5 ሚሊዮን ብር ገብቷል። እንዴት ነው ጆኒ ቀጣይ ተፋላሚው ማን ነው የሚለውን ነገር እቺ ቪዲዮ ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። ሁለተኛው የኤምኤም ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል። የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማደርገው ለምን እንደሆነ ነገራችሁ። እስቲ ብር ኑሮን ገንዘብ ኑሮን አይደለም፣ ከናንተ ከራሳችሁ ለምንን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር በጊዜው። ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል። እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም አገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። አሪፍ ሐሳብ። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤም ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ ቤተሰቦች። አይዲያው አሪፍ ነው። ኤምኤም ግጥሚያ ወጣቶችን ከተስፋ ወይም ከስደት ምናምን ነገር እዚህ ሀገራቸው ላይ እንዲነቃቁና ስፖርተኛ ሆነው ግጥሚያ እያደረጉ ብር እንዲሰሩ የተፈጠረ አይዲያ ነው። ስለዚህ ሁላችንም እንረዳዳና ወጣቱን ነቃ እናድርገው እያለ ነው ብራዘር። ይመቸው። የሚገርም ሐሳብ ነው። እኔ ሐሳቡ ተመችቶኛል። አይዲያው ይቀጥልላለሁ ማለት ነው። የጆኒ ቀጣይ ተጋጣሚ ሴዶ ሆኖ ቁጭ ብሏል ማለት ነው። አዋሽ እዛ ገብቶ እንደዚህ እንዳይል ይችላል። ግን ለነገሩ ሴዶም እኮ ቀላል አይደለም፣ ከባድ ሰውነት ነው ያለው። ከተጠቀመበት ያው ራቅ ብሎ ጣጣ ካረገ ቀጣይ ከ4 ወር በኋላ የነሱን ግጥሚያ ደግሞ አይተን
የራሳችንን ፍርድ እንሰጣለን ማለት ነው። ግን ስፖርቱ አጀማመሩ ይበል ይጠንክር ይበርታ የሚያስብል ነገር ነው። እኔ ደስ ብሎኛል። ቤተሰቦችስ ምን ትላላችሁ? የፈለጋችሁትን ሀሳብ መስጠት ትችላላችሁ ማለት ነው። ቤተሰቦች የዛሬ ቪዲዮቼ እነኝን ይመስሉ ነበረ። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።